ቀርቷል። ሁሉም የከተማቸውን ማህበር ምናምን ይመሰርታሉ። የሐዋሳ ልጆች ምን ቀርታችኋል? ወደ ኋላ የላችሁም። ማህበራዊ ጉዳይ ላይ በጣም ብዙ ናችሁ፣ በጣም ብዙ ናችሁ፣ ግን የላችሁም። ማህበር ላይ ጌት ቱጌዘር ላይ ቀርታችኋል። ስለዚህ መሰብሰብ አለባችሁ። ጠንካራ የሆነ አስፈሪ የሆነ ስብስብ እንፈጥራለን ይላሉ። ጥሪ አድርግልን ባክ ብለውኛል። ኦኬ እቺን ልንገራችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ ቴዲ ሐዋሳ ብላችሁ እዛ ላይ አለን ብሎ ፕሊስ። የሐዋሳ ልጆች የሐዋሳ ዙሪያ አይደለም፣ የሐዋሳ ልጅ በጣም ብዙ ናቸው። ሰሜን አሜሪካ ላሉ በጣም በቁጥር ብዙ ናቸው፣ ግን ጠንካራ የሆነ ማህበር የላቸውም። ሞት ይሻላቸዋል። ጠንካራ የሆነ ማህበር ያስፈልገናል በሚል እንግዲህ የተመሰረተ እንቅስቃሴ አለ። ቶሎ ብለህ ወደ ሐዋሳ ልጅነት 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው። ስለዚህ መነጋገር ያስፈልጋል፣ ማውራት ያስፈልጋል። እንዴት ናችሁ ምናምን ለማለት የሚፈልጉ ወገኖች አሉ። እኔም በዛ ያገኛለሁ። ስለዚህ የሐዋሳ ልጆች ብቻ ፕሊስ። በሚስት ወይ በባል ይቻላል። በባልሽ ሐዋሳዊ ከሆንሽ ይቻላል፣ ወይ በሚስት ሐዋሳዊ ከሆንክ ስቲል ዩ አር ዌልካም ጆይን ማድረግ ትችላለህ። እዛ ላይ ስልክ ቁጥሬ አለ፣ ወይም ደግሞ ቴሌግራም ላይ ጻፉ። ግሩፕ ተፈጥሯል። የተለያዩ ጉዳዮች ላይ ለመወያየት ይፈልጋሉ። ቁጥር ደግሞ ከሌለ እኔ ልንገራችሁ። ኦኬ +1 647 819 ወይኔ ያልኩት አለች። ሰው ለካ በቀና ልቡ ሲጸልይ እግዚአብሔር ጸሎቱን ይሰማዋል አለች። በጣም ቀናነቴን አይቶ እናንተ ሰው መተላለፌን ይቅር በለኝ፣ ኃጢአቴን ይቅር በለኝ፣ እንደው ክፋቴን ይቅር በለኝ፣ በቃ እንደዚህ በድያለሁ እግዚአብሔር አባቴ ምናምን ብሎ ይጸልያል። እናንተ አጀንዳ ስጠኝ ብሎ ምጸልይ ልጅ ናት። ከዛ ነው የገባሁለት። ቴዲ ሐዋሳ ሰደበች ስትባል በቃ ከሰማይ እንደወረደ መናን የቆጠርኩት ነው የምትለው። እግዚአብሔር በዚህ ደረጃ ትወደኛለህ አልኩኝ አለች። ሳይ ኮመንቱን አላመንኩም አለች። ቴዲ ሐዋሳ ሰደበች። በጣም ነው የተመቸሽኝ። በነገርሽ ላይ ይሄን ለመናገር ያለው እንጂ ክፉ ይናገራል ብላችሁ ጠበቃችሁ ከሆነ አልናገራት። የሚመቻት እንዲህ አጀንዳ፣ በነገራችን ላይ እንዲህ አጀንዳ ምናምን ሲያጥርባቸው መሀል አንዳንዴ ደገፍ እናርጋቸው። አጀንዳ ከሌለ አስቸጋሪ ነው። ስለዚህ ንግግሯን ሳይ እውነትም ለመናገር ንግግሯን ሳይ አሳሳቋ ምናምን ይሄ ከልቧ ምናምን በክፋት የምትናገር ሰው አትመስልም። የሳቀች ምናምን ነው የምታወራው። አንዳንዴ አጀንዳ ሲጠር በተለይ ሶሻል ሚዲያ ያላችሁ ሰዎች ሄዳችሁ መወጋጋት ይሆንላችሁ። ወጋ አድርጓቸው ሰው አጀንዳ እንዲሆናቸው ማለት ነው። ይመችሽ ሄልሻ ይመችሽ ለማለት ያህል ነው። ክፉ ይናገራል ብላችሁ ጠብቃቸው ነበር ነው። ይመቻት ለማለት ያህል ነው። እሺ ታፕ ያደረጋችሁ ላላችሁ ሰዎች ልባዊ ምስጋናዬን አቀርባለሁ። ሰዓት ስለሌለ ፖለቲከኞች ሪኩዌስት መላክ ትችላላችሁ። ቶሎ ዋና ነገሮችን ነግራችሁና ወደዛ እንሄዳለን። ኤርትራውያን ካላችሁ እናንተም ትልካላችሁ። እናንተን የሚመለከት አጀንዳ አለ። የመጀመሪያው ሰው ቡኖ በደሌ ነው። በደሌ ቴዲያችን እንዴት ነህ? እንኳን ለኢሬቻ በዓል አደረሰ። እንኳን አብሮ አደረሰን። ቴዲያችን ሰላም ነህ? አለሁ። እንዴት ነህ? አለሁ። ኢሬቻ እንዴት ነው? ኢሬቻ እንግዲህ ያው አሁን ገና ገባን። ኦኬ ያው ዛሬ እስከ 1 ሰዓት አካባቢ ነው የገባነው ወደ ቤት። ኦኬ በጣም ነው ደስ የሚለው። ቴዲያችን እጅግ እናመሰግናለን። የምገርምህ ከሌላ ብሔር ብሔረሰብም ከኦሮሞ ማህበረሰብ ጋር ከኛ ጋር ሲያከብሩ የነበሩ አሉ። የተለያዩ ቱሪስቶችም ነበሩ፣ እንግዳዎችም ነበሩ። በአጋጣሚ ያው እንግዶቹን ወደ ማስተናገድ ላይ ነበር የተወሰን ልጆች በዛ ልክ በጣም ቢዚ ነበር። እንግዳዎች ነበሩ በጣም
ሲሆን ሁኔታ ካምና የዘንድሮውን ኢሬቻ ደግሞ ለየት የሚያደርገው በጣም ሰላማዊ እጅግ በጣም የተረጋጋ ነበር። ልጆችም ተደራጅተው በየቡድናቸው በመጡበት አካባቢ እንትን የተለያዩ እንቅስቃሴዎች ነበሩ። ስፔሻሊ በጣም ቫይራል የወጣች አንድ ልጅ አለች። እጅግ ስትጨፍር በጣም ቫይራል ወጣ የምትታይ ልጅ አይተሃታል አንተ? አላየኋትም። በጣም ቫይራል ወጣ ይነግረኛለህ። ዋና ዋና ነገሮችን ላወራና ስለ ኢሬቻን አስመልክቶ የተወሰነ ደቂቃ ሰጣችሁና መልካም ምኞታችሁን ትገልጻላችሁ። ክብራትና ክብራን ከጀርባ የምትመለከቱት ሀገረ ካኦፒ ይሰኛል። ሶፍት ኮፒው በእጄ ደርሶኛል። አቶ ልደቱ አያሌውን በዚህ አጋጣሚ ማመስገን እወዳለሁ። ይሄ ፊክሽን ነው። ቴሌግራም ላይ ጽፌላችኋለሁ። የምትገቡ ሰዎች ቴሌግራም ላይ የተጻፈውን አንብባችሁ እንደምትመጡ ተስፋ አድርጋለሁ። አንዳንድ ሰው እግረ መንገዱን ዝም ብሎ ሌላ ቦታ ላይ የለመደውን የሚያደርጋለ። እግረ መንገድን ዘው ብለህ የምትገባበት ቤት አይደለም። እባክህ የሚስት ጭቅጨቃ ሲሰለች ወይ የባልሽ ጭቅጨቃ ሲሰለች ዝም ብለሽ ተሰብስበን አየሽን ከዛ ሪኩዌስት የምትልኪበት ቤት አይደለም። ትሄጃለሽ፣ ትሄዳለህ። ቴዲ ሐዋሳ ላይ ቴሌግራም ላይ ተጽፎላል። ጊዜ ወስደን ጽፈናል። ምንድነው አጀንዳው? በዚህ ጉዳይ ማውራት እችላለሁ ወይ? ምንድነው ያለኝ ነገር? ምንድነው ያለኝ መረጃ? ተቸግረናል። አንዳንዱ ዝም ብሎ ሲያልፍ ይመጣል። በቃ እነ ቡኖ ተሰብስበዋል፣ ይገባል። ወይ ሚስቱ እምቢ ብለዋለች ማታ። ሚስቱ እምቢ ማለቷን ተከትሎ ያን ፖለቲሳይዝ ያደርገውና ፍሬም ያበጅለትና እቻ ሀገር ወዴት እየሄደች ነው ይላል። እቻ ሀገር ወዴት እየሄደች ነው አትበል፣ ሚስቴ ወዴት እየሄደች ነው በል። የአብዛኞቹ ሰዎች ችግር የቤታችሁ ችግር ነው። የፖለቲካ ፍሬም አበጅታችሁ የምትናገሩ ሰዎች ደርሰንበታል። ስለዚህ አንዳም ፕሊስ አንብባችሁ ተዘጋጅታችሁ ነው። አንዳንዱ ከጠዋት ጀምሮ ሲሳደብ ይዋላል። አየለ ቤት ተሳድቧል። አየለ ቤት ሲዘጋ ከበደ ቤት ገብቷል። ደግሞ እኮ ቲክቶክን በነገራችን ላይ እንደ አረቄ ቤት ነው የሚቆጥሩት። አረቄ ቤት እዚህ ይላችኋል። የለማ ቤት ተከፍቷል ይላችሁ። የአየለ ቤት ተከፍቷል ነው የሚሏችሁ ለቲክቶክ እንኳን። ቴዲ ቤት ከፍቷል፣ እስኪ እሱ ጋር ሄደን እንጠጣ። እስኪ ቤትን ክፈት። ኢቨን ቲክቶክ እንደዛ ነው የሚሉት። ቤትሽን ክፈቺ። በቃ የሆነ ጠጅ ቤት ሲዘጋ ሌላ ጠጅ ቤት የሆነ ምንድነው ይሄ ምንድነው መደበኛው? ለምሳሌ እኔ ባለሁበት ሀገር ላይ 3 ኤም ላይ ይዘጋል ናይት ክለብ እና አፍተር አወር ይባላል። 3 ኤም ሁሉም ሬስቶራንት ናይት ክለብ ሲዘጋ አፍተር አወር አየለጋ ክፍት ነው፣ እስኪ አየለጋ እንሂድ ብለው ያው እዛ እንደዛ ሰው ይሄን አታርጉ። እስካለን ድረስ እዚህ ወደድክም ጠላህም እየሰቀጠጠህም ቢሆን ስነ ምግባር ትማራለህ። ሚዲያ ነው እንደዚህ ነው። በቃ ከፈለክ ጥላኝ ከፈለክ ውደደኝ፣ አይ ዶንት ኬር። ሚዲያ እንደዚህ ነው መሆን ያለበት። ሚዲያ እንደዚህ ነው። የፋኖ ጋዜጠኛ አይደለም፣ የብልጽግና ጋዜጠኛ አይደለም፣ የኦነግ ጋዜጠኛ አይደለም፣ የማንም ጋዜጠኛ አይደለም። እዚህ ጋር የምታይን ሰው ስፔሻል ዋን። በነገራቸው ላይ ኢትዮጵያ ላይ የለም እንደዚህ አይነት ሰው አለ። አብዛኛው ጋዜጠኛ ነኝ የሚለው ሰው ወይ የፋኖ ጋዜጠኛ ነው፣ ወይ የኦነግ ጋዜጠኛ ነው፣ ወይ ቲፒኤልኤፍ ጋዜጠኛ ነው፣ ወይ የብልጽግና ጋዜጠኛ ነው። እንደ ጋዜጠኝነት የለም። አንተ ጋዜጠኛ ሳትሆን አንተ ተዋጊ ነህ። የለም። ስለዚህ እየዋጠም ቢሆን በቃ እየመረረም ቢሆን አለመድክም ማርና ያስለምዳሉ። ችግር የለውም። እንደዛ ነው የምናደርገው። የተለያዩ ሀሳብ ያላቸው ሰዎች መምጣት ይችላሉ። ሀሳባቸውን ማንሸራሸር ይችላሉ። መጀመሪያ በደንብ ለማቃቸው ሰዎች ነው እድል የምሰጠው። እሺ፣ እዚህ ከጀርባ የምትመለከቱት ሀገረ ካኦፒ ይሰኛል። አቶ ልደቱ አያሌው አሁን ያለውን መንግስት በህዝባዊ እምቢተኝነት መጣል ይቻላል ብለው ያምናሉ። አቶ ልደቱ አያሌው ትክክል ናቸው? ትክክል አይደሉም? ታጣቂ ኃይል አሉ። ቅድም ወደዚህ አስደምጣቸዋለሁ አንድ ድምፅ። ታጣቂ ኃይሎች ስራቸውን እየሰሩ ነው። የሚሞተው እየሞተ ነው፣ የሚገለው እየገደለ ነው። ወደ 4 ኪሎ የሚወስዳቸውን መንገድ ይሳካላቸውም አይሳካላቸውም እየሞከሩት ነው። አሁን በወሬ ያለነው እኛ ፖለቲከኞች ብቻ ነን። ስለዚህ የሆነ ስራ መስራት አለብን። እኔ ያሉ አቶ ልደቱ አያሌው ከዚህ በኋላ መንግስት እንደዚህ ያደረገ እንደዛ ሆነ ይሄን ሰራ ያን አደረገ የሚለውን ወሬ ባናወራው ሁሉ ይሻላል። ከዚህ በኋላ ወደ አክሽን መግባት አለብን ይላሉ። ክብራትና ክብራት አቶ ልደቱ አያሌው። ይሄ ሀገረ ካኦፒ የተሰኘ መጽሐፍ ነው። ሙሉን አላነበብኩትም፣ ልከውልኛል በስሜ ጽፈው ፈርመው። ከልብ አመሰግናለሁ። በአድማጭ ተመልካቾች ስም ፊክሽን ነው። ሀገረ ካኦፒ የሚባል ሀገር የለም። ነገር ግን በኢማጂኔሽን ኢማጂን አድርገው የፈጠሩት ሀገር ነው።
ሲቪል ዲስኦቢዲየንስ ይሄን መንግስት ማክሲመም በ45 ቀን ውስጥ ቢበዛ በ60 ቀን ውስጥ ያሽመደምደዋል ብሎ ያምናሉ። ክብራትና ክብራን ጥያቄው አሁን ያለው መንግስት በህዝባዊ እምቢተኝነት ይወድቃል? አዎ ካላችሁ ህዝባዊ እምቢተኝነት እንዴት ይነሳል? ይሄን እንድትናገሩ እኔ የሚቆረቁረኝ ሀሳብ የለም። የፈለጋችሁትን የመናገር መብታችሁ የተጠበቀ ነው። እኔ የሚቆረቁረኝ በተደጋጋሚ እንደምናገረው ጋጠ ወጥ ከሆንክ ነው። በተደጋጋሚ እናገራለሁ እስኪሰለችኝ ድረስ። ከዛ ውጭ የሚቆረቁረኝ ሀሳብ የለም። በዚህ ጉዳይ እናወራለን። ለማንኛውም አቶ ልደቱ አያሌው እንዲህ ብለዋል። እስኪ እናድምጣቸው። የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ የሀገሪቱን ኢኮኖሚ እኮ እየበላው እኮ ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምንም ጥርጥር የለም። አንድ ወቅት ብራችን አንድ ወቅት ዚምባብዌ ሲሆን እንዳየነው ወረቀት ይሆን ወደ ወረቀትነት ይቀር በዛ ሂደት ውስጥ ያለ ነው እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለው። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛ ነን የፈጠርነው። አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢ ወደ ቀውስ ወደ ባሰ ቀውስ ሊሄድ ምን አማራጭ አለን ብለው ነው ነጮቹን እየደጎሙት ያለ እየረዱት ያለ። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርገዋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርገዋለን የሚለው ላይ አተኩረን ከሰራ ሪሊ በጣም ቀላል ነው የሚልበት ነው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት እኔ ይሄ መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አነናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን በራሳችን ነው ማፈር ያለብን። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ በራሳችን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይህን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው የሳምንታት ነው የሚል እምነት ነው ያለው። ተስማማላችሁ አትስማሙም? ጥያቄው አቶ ልደቱ አያሌው ሲናገሩ ሰምታችሁ ከሆነ እኛ ከተስማማን እኛ አንድ ከሆንን የቀናት ጉዳይ ነው። ይሄ መንግስት አይቆይም ብሏል። ዋናው ጥያቄ እሷን ዋናው ጥያቄ ስምምነቱ እንዴት ይምጣ ነው። ከተስማማህማ የትኛውንም ነገር ታፈርሳለህ። እንዴት ነው የምትስማማው? እንደምን ቋንቋ ተደበላለቀ? ስምምነቱ እንዴት ነው የጠፋው? አንደኛው አካፋ ይላል፣ አንደኛው እዚህ ጋር ደግሞ ብርጭቆ ይላል። አንደኛው ብርጭቆ ይላል፣ አንደኛው ስለ መኪና ያወራል። አንደኛው በመሳደቡ ብዛት አመልማለ ጉሜ ይጨፍራል፣ ድል ያደረገ ይመስለዋል። ነገር ግን አንድ ኢንች አይራመድም።
አንደኛው ደግሞ ተግቶ ይሰራል፣ ቀንና ማታ ይሰራል። ለምሳሌ ፋኖች ይዋጋሉ፣ ደጋፊዎቻቸው በፋኖች ውጊያ ዙሪያ እንኳን አይግባቡ። ኦነግ ይዋጋል፣ ኦነግና ደጋፊዎቹ በኦነግ ጉዳይ ላይ አይግባቡ። ቲፒኤልኤፍ ተዋግቷል፣ ደጋፊዎቻቸው እነሱ እንኳን ሪሌቲቭሊ ይሻላሉ። አንድነቱን ማምጣት እንደምን ከበደ ተው። ሌላው ይቅር፣ አብሮነት ለኢትዮጵያ የሚባለው ስብስብ ራሱ እንደምን ልዩነታችን በሂደር ይቀመጥና ነገ ከነገ ወዲያ አንድ እንሆናለን ነው ያሉት አይደለም? ኦኬ፣ ልዩነቶቻቸውን በሂደር ከማስቀመጥ ይልቅ ለምኑ ዛሬውኑ አንድ አልሆኑ የሚሉ ጥያቄዎች ይነሳሉና ዋናው ጥያቄ እሱ አይደለም እንዴ? አንድነቱ እንዴት ይመጣል? አንድነቱስ እንዴት ጠፋ? በሚሉት ጉዳይ ነውና ሲቪል ዲስኦቢዲየንስ ወይም ደግሞ ህዝባዊ እምቢተኝነት በቀጣይ 45 ቀናቶች ቢበዛ 60 ቀናቶች ይህን የብልጽግና መንግስት ለአንዴና ለመጨረሻ ጊዜ ከስልጣን ያስወግደዋል ብለው ነው የሚያምኑት አቶ ልደቱ አያሌው። በነገራችን ላይ አቶ ልደቱ አያሌው ብቸኛው ሰላማዊ ታጋይ ናቸው። በሀገራቸው እንዳይገቡ የተከለከሉ ሰው ናቸው። ሌሎቹን ግባና ታገል ትላለህ። አቶ ልደቱን ግን እንደዛ ማለት አትችልም። ብቸኛው ገብተህ ታገል ምናምን የማትሉት ፖለቲከኛ ቢኖር አቶ ልደቱ አያሌው ነው። ምክንያቱም አቶ ልደቱ አያሌው በተደጋጋሚ ወደ ሀገራቸው ለመግባት ሞክረው እንዳትገቡ እንዳትመጣብን ተብሎ የተባረረ ፖለቲከኛ ነው። ስለዚህ ከሱ ውጭ ሌሎቹ ልትሉ ትችላላችሁ። በተረፈ ግን ህዝባዊ እምቢተኝነት ኦኬ። አቶ ልደቱ በኢንተርቪያቸው ሙሉን አድምጫለሁ። ሙሐመድ ቡአዚዝ ያስነሳውን የሊቢያ የቱኒዚያ አብዮት ይጠቅሳሉ። የግብፅን ሪቮሉሽን ይጠቅሳሉ። የሊቢያን የሙአመር ጋዳፊን አብዮት ይጠቅሳሉ። እዛ ላይ አቶ ልደቱ አያሌው ቃል በቃል የሚናገሩት ንግግር ምንድን ነው? የሙሐመድ ቡአዚዝ የቱኒዚያ ላይ ራሱን ያቃጠለው ማለት ነው። የሱ አብዮት በአረቡ ዓለም ተቀጣጥለው በሊቢያ በቱኒዚያ ዲሞክራሲ ያስፈልገናል ብለው መንግስታቸውን ገልብጠዋል የሚል ንግግር ይጠቀማሉ። ኦኬ፣ አሁን እንደ አንድ ጤነኛ ሰው መጠየቅ አለባቸው። ኦኬ፣ ሊቢያ ምን ሆነች? እንደውም አቶ ልደቱ አያሌው እዛ ጋር ምን ይጠቅሳሉ? እንዴ ሊቢያ እኮ ወደ ህዝባዊ እምቢተኝነት ከመግባታቸው በፊት በየወሩ ይከፈላቸው ነበር። ኤሌክትሪክ በየቤታቸው በነፃ ይመጣ ነበር። የትምህርት ቤት ክፍያ አይከፍሉም ነበር። ወርሃዊ የዜግነት ክፍያ ይከፈላቸው ነበር። ክብራትና ክብራን፣ አሁን ሊቢያ ከሙአመር ጋዳፊ በኋላ ያለችው ሊቢያ ከሷና ከሙአመር ጋዳፊ ሊቢያ የትኛው ይበልጣል? የሊቢያ አብዮት አሳካ? እሱ ራሱ ኮንስፓይረሲ ነው፣ ሴራ